ወንድሞች መተዋል የብሩኬ ወንድሞች መተዋል። ከዚህ በኋላ ሃይሚን ወስደሃለሁ ብለክ እያሰብክ ነው ወይ ብለዋል። እንግዲህ ብሩኬም አንድ እህታችን ይዞ መጥቷል። እዚህ ጋር ያልታሰበ ነገር ተፈጥሯል እና ሃይሚ እንግዲህ ያው ከዳኒ ጋር ሆና ብሩኬ ከሶሲ ጋር ነበር የተጠረጠረው፣ ግን ከሶሲ ጋር ሆኖ ምንም ነገር ያደረገው ነገር የለም። ሃይሚ ግን እየሄደች እንደውም ልንገራችሁ የብሩኬ የሃይሚ 200,000 ሊከበር ነው አላለም? አስዋጭቷል። በጣም አመሰግናለሁ ስለስገብ ሰምታችኋል። ሲያጭበረብር ማለት ነው የእንትናን የሃይሚን 200,000 አከብራለሁ ብሎ ነበር አይደለ? ሶሲ ሄዳ የተጣላቸው ግን እሱ እዚህ ጋር አስባችሁታል። እዚህ ጋር ኢንስታግራም ላይ ለቆ ምንድን ነው የተፈጠረው? የራሱን 100,000 ያከበረው። ይሄን ያህልኛ ጅሎች ነን፣ ይሄን ያህልኛ ላይ የምትጫወትብን እንደገና ከብሩኬ ጋር አጣልታሃት ልጅን ምን እየሰራ ነው? ምንድነው ፍላጎትክ? ማለት ሁለቱ አብረው እንዳይኖሩ እያደረካቸው ነው ያለው። ገባ? አሁን እዚህ ጋር እንግዲህ ሁለቱ ተፋቅረው ሁለቱ አብረው እንዳይኖሩ ቁርሾ እየፈጠርክባቸው ያለው ግን ለሃይሚ 200,000 ላከብር ነው ብለህ ኢንስታግራም ላይ ደግሞ 100,000 አከበርክ አንተ። እንቀጥላለን፣ ከዚህም የበለጠ እንቀጥላለን፣ ከዛ ደግሞ እንሰራለን ዩቲዩብ ላይ እንደዚህ ምናምን ነገር። ምን የሰው ትዳር እየመሰአቀልክ ነው? የሰው ህይወትን እየመሰአቀልክ ነው? ዩቲዩብ ላይ መተምናይክ የሰው ህይወትን ምን ልታስተምረን ነው? እስቲ 100,000 ገባኸው ምን ልታስተምረን ነው? ገብቷችኋል? ምን ያህል እንደሚጫወት ምን ያህል የሰውን አእምሮ እንደሚነካ ይሄ ልጅ እንዴት እንዳናደደኝ እንዴ! ሁለቱን ካለያየ በኋላ መልሶ 100,000 ገብቻለሁ ብሎ ኢንስታግራም ላይ ለቋል። የኛ ደግሞ እንግዲህ በጎች አላችሁ፣ እሱን ትደግፋላችሁ፣ ሃይሚን ትደግፋላችሁ። ሃይሚና እሱን እኮ ለማስታረቅ እኮ እናንተ ቢያንስ እንትን ማለት ነበረባችሁ። ገባችሁ? መቼም እዛ ያላችሁ ሰዎች ስለምትከታተሏቸው ለዚህ ስላደረሳቸዋቸው እናንተ አይ እኔ አንዳንዴ እላለሁ እኮ እግዚአብሔር ይስጣችሁ፣ አሳድጋችኋቸዋል። እናንተ ስደት ላይ ቁጭ ብላችሁ መዳም ታሌውኒ ታሌምና እንደዚህ ያለቻችሁ እየኖራችሁ ግን እስቲ አስቡ፣ ነገ የሆነ ነገር ዩቲዩብ ክፈቱልኝ የሆነ ነገር አድርጉልኝ ብትሏቸው እኮ አያደርጉላችሁም። ግዴታ መታወቅ አለባችሁ። ይሄ ነገር ለማድረግ መታወቅ አለባችሁ። ገባችሁ? ይሄ ነገር ነው የሚያናድደኝ። የሰው ልጅ የሚያሳድጉ ነገር ቢኖር የሰው ልጅን የሆነ ነገር ሲጠይቅ የሚሰጡ ቢሆን እንደውም ቲክቶክ ላይ ያሉ ሰዎች ይረዳሉ እኮ ከምር። ይሄን ያህል ድረስ እኮ የበለጸጉትም ያደጉትም በእናንተው ነው። የትም ሀገር ላይ ሳይሰደዱ ስለ ስደት ችግርን ሳያውቁ አገራቸው ላይ ቁጭ ብለው መኪናቸውን ያሽከረከሩ። አሁን እናንተ እኔን ትሰርቡኝ ይሆናል እኮ ምናችሁን ነው ትደቡኝ? ምን ላድርግ ታዲያ? ግን አገራቸው ላይ ቁጭ ብለው እነሱ እየበሉ እየጠጡ የቤተሰቦቻቸውን ትንፋሽ እየሳቡ የሀገራቸውን አየር እየወሰዱ ፀሐዩንም እንትኑንም ጥሩ አየራቸውን እያገኙበት፣ እናንተ ግን ሰው ሀገር ላይ ሆናችሁ ከፎቅ ወደ ምድር፣ ከምድር ወደ ኩሽና፣ ከኩሽና ወደ ክፍላችሁ፣ ከዛ ውጪ የለም። እስቲ ህይወታችሁ በሚያሳዝነኝ ሁኔታ ተሳስተሻል ወይ ካላችሁ ንገሩኝ እስቲ። ለምን መስላችሁ? ቢያሳድጓችሁ የሆነ ነገር ቢያረጉላችሁ የሆነ ነገር እንትን ቢሏችሁ ችግር የለብኝም። ቢጠየቁ እኮ ስልክ አያነሱም። ይተቀሻለሁ እኔ እዛ ሆኜ ላቢ ጠብ እያለ ያመጣሁትን ገንዘብ ስጦታስ ምልክላችሁስ ይታቋችኋል። እናንተ የምታቆኝ እኔ ማላቃችሁ እየተባላችሁ ስጦታችሁ የሚወሰድ እኔ ይሄን ነገር ለምንድን ነው ይሄን ነገር የምናገራችሁ? ዳኒ ባየሁት ቁጥር አሁን በዚህ በኢንስታግራም ላይ ገብቼ ሳይ ምን ያህል ውሸታሞች እንደሆኑ ለነገሩ ሚዲያ ላይ የሚሰራም ሰው ይተዋወቃል። ሲጀመር ምስኪኖቹ የምታለቅሱት ምግብ አልበላ ያለሽ ይሄን እኮ ቤተሰብ የሆነ ነገር ሆኖ እኮ ምግብ አልበላ አላለሽ ይሄን ጥርቅ አድርገሽ ትበያለሽ። ግን እዚህ ጋር ታለቅሻለሽ፣ እዚህ ጋር እንትን ትያለሽ። እስኪ የራሳችሁን ህይወት እንትን በሉት እንዲያብብ አድርጉት። እስቲ የራሳችሁን ህይወት ነገ ትልቅ ላይ ደረጃ ላይ ደርሳችሁ የሆነ ነገር እንድታደርጉ አድርጉት። እስቲ
ይሄን ነው የምላችሁ እንጂ አብርሃም በዚህ ጋር እንትና ያን ብላችኋል አይደል እንዴ? የሆነ ነገር በሆነ እናንተ ምን ታደርጉልኛላችሁ? እናንተ የሆነ ነገር ብትሆኑ ለእናንተስ ማን የሚያዝንላችሁ? እስቲ ነገሩኝ። እስቲ ማን ነው ዞር ብሎ የሚያያችሁ? ከራስሽ ውጪ ማንም ዞር ብሎ አያይሽም። ከራስሽ ውጪ ከባለቤቷ ውጪ ማንም ዞር ብሎ አያይሽም። ይሄ ነው የሚያናድደኝ፣ ይሄ ነው የሚያቃጥለኝ። ምክንያቱም እናንተ እነሱ ያደረጉትን ማድረግ እንዴት ያቀታችኋል? መስራት ትችላላችሁ። ግቡ፣ ገባችሁ? ተመልከቱ፣ ሚዲያውን ስሩ፣ ተለወጡ። በአንድ ቤት ብቻ ተቀምጣችሁ እንትን አትበሉ እና ይሄን ነው የምላችሁ። ለማንኛውም እንግዲህ ልትናደዱም ትችላላችሁ፣ ላትናደዱም ትችላላችሁ። የምትወዱኝ ደግሞ የምታከብሩኝ ደግሞ እንግዲህ ይሄን ቪዲዮ ሼር አድርጉት፣ ላይክ አድርጉት። ላይክ ይፈልጋል እየቆየው እየጠፋው ስለሚመጣ ማለት ነው። ለማንኛውም እኔ ለእናንተ ስል ነው ይሄን ነገር የምናገረው፣ የእውነት ሌላ ነገር አይደለም። እና ማንም ሰው ቢሆን ሚዲያው ላይ ሁሉ ነገር እውነት ነው ብላችሁ አትመልከቱ። ግዴታ ስራው ነው ብታልሽ ይሄ ስራው ጉዳይ ነው ትላለች። በስራው ጉዳይ ላይ ደግሞ አትደራደርም። አማችም አላማችም ትበላለች፣ ትጠጣለች፣ ትከፍሏት። አንድ እዛ ገብቶ በሚያት $1 እየከፈለ ገብቶ ሚያት፣ ገባችሁ? ዶላሩን ላጥ እያደረገ ከኪሱን ባያወጣ ቁጭ ብሎ በሚያት በአንድ ሰው እንኳን ስንት $1 ታገኛላችሁ? ይሄ ለማድረግ ደግሞ የእናንተ ጥረት ያስፈልጋል። ቁጭ ብለሽ ይሄ ስድብ መሰዳደብ ስድብ ይሄ ምንድነው? የበታችነት ስሜት ሁልጊዜ የሚሰማው ሰው መሳደብ ነው ስራው፣ ሌላ ነገር የለውም። ስለዚህ ይሄ ነው የምላችሁ። ለማንኛውም እንትን በሉ፣ ገባችሁ? እንትን በሉ፣ የእውነት ተለወጡ፣ ስሩ። ሰውን ቁጭ ብላችሁ ብቻ አታድርጉ ለማለት ያህል ነው። እኔ የምመክራችሁ ስደትን አይቻለሁኝ። አገሬ ነኝ፣ ይኸው 1 ዓመት ከምናምን ሆኖኛል። አገሬ ላይ ያለሁት እግዚአብሔር ይመስገን። ያው ሰራለው ባልነካም የተቀመጠውን እሰራለሁ፣ እወጣለሁ፣ ገባለሁ። ምክንያቱም መለወጥ ያስፈልጋል። ስለዚህ ግዴታ ያላችሁን ጨርሳችሁ ስደትን ሳይሆን አገሩ ማየት አለባችሁ፣ መስራት አለባችሁ። ውጣ ውረድ አለው። ውጣ ውረድ ቢኖረውም መስራት መለወጥ ግዴታ ነው። በትንሹም ቢሆን ማየት አለብን። ከዛ ደግሞ እንደ አየሩ ጸባይ ያየን ደግሞ እንሳደዳለን።